ቢስሚላህ አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዛሬ በልደታ ክፍለ ከተማ እንገኛለን። እዚህ የተገኘንበት ዋነኛ ጉዳይ ደግሞ የልደታ ክፍለ ከተማ እስልምና ጉዳዮች ምክር ቤት የሚሰራቸውን የክረምት በጎ ፍቃድ ስራዎችን ለመመልከት ነው። ከዛ ውስጥ ደግሞ ለዛሬው የአቅመ ደካሞችን የመኖሪያ ቤት ለማደስ የሄዱበት ያለውን መንገድ ለመመልከት ነውና እዚህ የክፍለ ከተማው ስራ አስፈጻሚዎችና አመራር አካላት ይገኛሉ። ከነሱ ጋር ቆይታ አድርገን መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ወአለይኩም ሰላም ወበረካቱ። አህlan ወሰህlan ናችሁ? ሰላም ናችሁ? አልሐምዱሊላህ ማሻአላህ ብለናል። በመጀመሪያ ጀዛኩሙላሁ ኸይር ባረከላሁ። እንደው መገኘታችን በጣም ነው ያስደሰተንና እስኪ ስለዚህ ነገር ንገሩን። የክረምት በጎ ፍቃድ ስራዎች በተለያዩ ቦታዎች ይሰራሉ። እናንተ ጋር ደግሞ ቀደም ሲል እኛም ራሱ የተመለከትናቸው ስራዎች አሉ። ከነጻ ሕክምና ጀምሮ በርካታ ስራዎች እየተሰሩ ነው ያሉትና ስለዚህ ቦታ እናውራ እስኪ። እንግዲህ ይሄ ቦታ እንደምታዩት በክፍለ ከተማችን ወረዳ 10 ላይ ነው የምንገኘው። እዚህ ክፍለ ከተማችን ላይ ቀደምት ከተቆረቆሩ ክፍለ ከተማዎችና በርካታ አቅመ ደካሞች ከሚኖሩባቸው ክፍለ ከተማዎች አንዱ ነው። እዚህ ወረዳ ላይ እንደ ክፍለ ከተማ ከሰላም ጸጥታዎች ጋር በመተባበር እዚህ ክፍለ ከተማ ላይ የሚገኙ አቅመ ደካሞችን ቤት በማደስ አግዙን የሚል ጥሪ ቀርቦ ስለነበረ እኛም በተቻለ መጠን ቦታውን ቀድመን በመመልከት ከአዲስ አበባ ከከተማችን የሰላም ጸጥታ ወይዘሮ ሊዲያ እዚህ ድረስ መጥተው ከ10 ቀን በስተፊት የመክፈቻ ፕሮግራም አካሄደን ነበር። እነሆ ከዚህ ከ10 ቀናት በኋላ በተከረከብን በዛው ቀን እንግዲህ የማፍረስ ስራውን አስጀምረን አሁን ያለንበት ደረጃ ላይ ደርሰናል ማለት ነው። እየገነባን ያለነው ኦልሞስት 4 የሚደርሱ አቅመ ደካሞች ናቸው። 4 ቤቶችን ነው እየገነባን ያለነው። ምናልባት 5ኛ የሆነው ቤት ሰዎቹ በጣም ችግር ላይ እንደሆኑ ዝናብ እየገባባቸው እንደሆነና ችግር ላይ እንደሆኑ ነግረውን እኛንም አግዙን ብለውን 5ኛውን ቤት የጨመርበት ተጨባጭ ያለው ማለት ነው። ያው እንግዲህ እንደ አጋጣሚ ሆኖ የአላህ ሱብሓነሁ ወተዓላ ተውፊቅ ሆነና እንደ ክፍለ ከተማ መጅሊስ ያው ቀደም ሲል ሲደረግ በነበረው ምርጫ በተለይ ጸሐፊዎች ከምሁራን መሆን አለባቸው በሚለው እኛ እድለኛ ሆነን የኛ ጸሐፊ ኢንጂነር ኸይሩ ሙሰማን ያሉትና እሳቸው ኢንጂነሩ ነው እንግዲህ ይሄንን ያከናወኑ ያሉት ክትል የሚያደርጉት ጠዋትም ማታም ያው እንደ ማንኛውም ሳይት አንድ መሐንዲስ እንደሚሰራው ሳይቱ እንደሚከታተለው ሁሉ ፎርማን አለን። ሳይት ማናጀር ኖሮት በየቀን ይከታተለ የሚሰራው ነው። ይሄን ስራ ስንሰራ ያው እንግዲህ ምናልባት ጥያቄዎች ሊመጡ ይችላሉ። በክፍለ ከተማችን ላይ በርካታ የሆኑ እስላማዊ ተቋማቶች ግንባታዎችም አሉን። መስጂዶች የተገነቡ ነው፣ እስላማዊ መካት የተገነቡ ነው። ከዛ ደግሞ ጎን ለጎን ዛሬ ትምህርት ተባድር ትምህርት ቤትን እንግዲህ አይታችኋል። ከዛ ውጪ መስጂዶች፣ መድረሳዎች የተገነቡ አሉን። ይሄኛው ደግሞ ሁሉንም ዘርፍ ላይ መካፈል አለብን፣ የምንችለውን ማድረግ አለብን ከሚል የጀመርነው ሌላኛው ስራችን ነው። እንደ ክፍለ ከተማ ይሄ የመጀመሪያ ስራ አይደለም። በቤት ድጋፍ ላይ ሌሎችም ቀደም ሲል የሰራናቸው ቤቶች አሉ። ነገር ግን እንደ ክፍለ ከተማ መጅሊስ በተቀናጀ መልኩ እየሰራ ያለው ይሄኛው ነው። ይሄን ስንሰራ በክፍለ ከተማችን ላይ የሚገኙ ባለሀብቶች አሉ፣ አህለል ኸይሮች አሉ። እነሱን ቤቶቹ ያሉበትን ተጨባጭ በማሳየትና በመንገር የተለያየ ግብአት ድጋፍ እንዲያደርጉ እየጠየቅን ነው። ከመስጂዶቻችን ጋርም ደግሞ በጣም እጅና ጓንት ሆነን እነሱም ድጋፍ የሚያደርጉበትን መንገድ እየፈጠርን በጋራ እየሰራንበት ያለበት ተጨባጭ ነው ያለው ማለት ነው ኢንሻአላህ። ምን አለ መሰለኛ እንደ ክፍለ ከተማ መጅሊስ የምንሰራው መንፈሳዊ ስራዎችን ብቻ አይደለም፣ ሃይማኖት ስራዎችን ብቻ አይደለም። ያ ማለት ይሄ በእኛ እምነት በእኛ እንደ ክፍለ ከተማ መጅሊስ እንደኛ አቋም አንዱ ኢስላማዊ ስራ ነው ብለን ነው የምናምነው። ለምን ኢስላም
ሰዎችን ሳንለይ አላህ የሚለው ወፍዐሉ الخير لعلكم تفلحون ኸይርን ስሩ ስኬታማ ትሆኑ ዘንድ ሲል ኸይር የምንሰራው ለሁሉም ሰው አላሁ ጀለ ወዐላ ተከበረ ቁርአኑ ወቁሉ ሊናሲ ሁስና ይላል ለሰዎች መልካምን ተናገሩ ይላል መልካም ተናገሩ ሲል ለሙስሊም ለክርስቲያን ለአከለ ያላረ በትንሽ ትልቅ ለጥቁር ነጭ ነው ለሁሉም ሰዎች መልካምን ስሩ ለሁሉም ሰዎች ደግሞ መልካምን ተናገሩ የሚል አስተምሮ የያዘ ዲን ያለንና ኸይር ስራ የምንችለው እስከሆነ ድረስ ኢንሻአላህ አንችልም ማለቱ ትንሽ ያስፈራናል ነገር ግን ደግሞ ድንበርም ደግሞ አልፈን የማንችለውን ስራ ደግሞ ከአቅማችን በላይ የምንገባበት ተጨባጭ የለም ግን እዚህ ጋር የምናቀርበው ጥሪ ምንድነው በተአለል ኸይሮች ባለ ሀብቶች ኸይር ፈላጊዎች በተለይ ሐቂቃ እነዚህ የመሳኪኖችን የአቅመ ደካሞችን ሁኔታ ማየት ተገቢ ነው እናምናለን ኢስላም የሚያስተምረው ያንን ነው አላህ ጀለ ወዐላ እብጉኒ ዱዓፋኩም ነው የሚለው እኔ ከደካሞች ጋር ነው ያለሁት በደካሞች ስራ ውስጥ እኔን ታገኙኛላችሁ ኢላላህ ያ ማለት ምንድነው እነሱን በመደገፍ ውስጥ የኔን ሪዳ የኔን ረህመት የኔን እንግዲህ ረህመት እዝለትን ታገኛላችሁ ነው አላሁ ጀለ ወዐላ የሚለውና እነሱን መደገፍ ተገቢ ነው ብለን አምናለን ለዚህ ነው አንዳንድ ዑለማዎች እኮ በሲራ ኪታቦቻቸው ላይ መልእክተኛውን አንዳንዴ ረሱሉል መሳኪን ይሏቸዋል የሚስኪኖች ነብይ ማለት ይጠሯቸዋልና እኛ ከሚስኪኖች ጋር መቆም አለብን የሚል አቋም አለን ሰውም ደግሞ ማህበረሰብ በተአህል ኸይሮች በሁሉም ቦታ ላይ የሚገኙ እንደ ከተማም እንደ ሀገርም በተለይ አቅመ ደካሞችን መደገፍ ከነሱ ጎን መቆም በዚህ ብቻ በግንባታ ብቻ አይደለም በህክምና ሊሆን ይችላል በአስቤዛ ድጋፍ ሊሆን ይችላል በሌሎችም ስራዎች ላይ ኢንሻአላህ በጋራ ቆመን በመንችለው አላህ በሰጠን እነሱን እንደግፍ ነው የምንለው ያው ሰደቃ ከኪስ የሚወጣ ነገር አይጎልም ኪስን አይጎልም ቢጨምር እንጂ ሐቂቃ የእውነት ቢጨምር እንጂና ችግሮቻችንን ያለብንን ጭንቀት የሚያስወግድ ቢሆን እንጂ ሐቂቃ በእኛ ላይ የሚያመጣው መጥፎ የሆነ ነገር በፍጹም ሆኖ ማያቅም ወደፊትም አይሆንም ኢንሻአላህ በተሻለ መጠን ይሄን አድርገ ነው ለዚህም ነው እኛ ሐቂቃ ስኬታማ ነን ብለን የምናምነው ከምን አኳያ ነው ከተባለ ስንጀምር ስራውን የምንጀምረው ከራሳችን ነው ሐቂቃ ለመናገር ከራሳችን ነው ቀደም ባየነው ፕሮጀክት ላይ ሁሉም የክፍለ ከተማው መጅሊስ አመራር የሁለት ወር የሚያገኛትን ከመጅሊሱ የሚያገኝ ድጎማ እንበለውና ያንን እዚህ ስራ ላይ አውሎ ነው የጀመረው እዚህ ቦታ ላይም ደግሞ ያው እንግዲህ ቀደም እንዳልኩ ዋና ጻፊያችን ኢንጂነር ናቸው ሙያቸውን ሰጥተዋል ገንዘባቸውን ሰጥተዋል ሌሎችም ወንድሞቼ ሁሉ ነገራቸውን ሰጥተውበት የሚሰራ ስራ ነውና ምናልባትም ስኬታማ የሚያደርገው ከራስ ስለጀመረ ነው የሚል እምነት አለኝ ኢንሻአላህ ቢኢዝኒላህ ሌሎች በሌላ ስራ ላይ ሁሉም ክፍለ ከተማ ቢሳተፍ በዚህ አይነት ስራዎች ላይ ቢሳተፉ ነገር ግን ተቋማችንን ሳንዘነጋ መስጂዶቻችንን መድረሳዎችንም ሳንገነባ ሁሉንም በጋራ አቀፈን የምንሄድበት ነገር እንዲፈጠር ጥሪያችንን የምናቀርብ ይሆናል ማለት ነው ኢንሻአላህ አሁን ወረዳ 8 ላይ ነው የምንገኘው እዚህ ደግሞ አሊፍ መስጂድ ግንባታ እየተከናወነ ነው ያለው ትልቅ ግንባታ ነው ያለው ስለሱ ደግሞ ወንድማችን ይነግረናል ራስን በማስተዋወቅ ጀምር ብስሚላህ ሰላም አለይኩም ወራህመቱላህ ስሜ ሙሂዲን ሱለይማን ይባላል አሊፍ መስጂድ ሙአዚንና ምክትል ኢማም ነኝ ያው ከጀመርን አልহামዱሊላህ አንድ አመት ከምናምን ሆኖናል በአሪፍ ሁኔታ አልহামዱሊላህ እየሄድን ነው ያቺኛው መስጂድ ማስተንፈሻ ናት ድሮ በዚህኛው በምንሰግድበት ጊዜ ነበር ወደዛ ተቀይረን አሁን በዚህኛው ግንባታ ላይ ነን ያለው ሁኔታ አልহামዱሊላህ በአሪፍ ሁኔታ እየሄደ ነው አሁን ወደ ፊኒሺንግ እየገባን ነው በትንሽ ስራ ይቀረናል መስጂዱ ሁኔታ እንደሚታየው በዛ በኩል ኮኔክት የሚሆን ነው ይሄ በመሃል ያለው ግድግዳዎች ይፈርሳሉ ከዛ አንድ ላይ ይሆናል ማለት ነው አዲሱ መስጂዳችን እስከ 3 ፎቅ ነው ጂ+3 ነው ጫማ መደርደሪያዎች አሉ ደረጃዎች በዚህ በኩል አሉ በዚህ በኩል ደግሞ ሊፍት አለች አቅመ ደካሞች መስጂድ እስከ መጨረሻ መውጣት ካቃታቸው በዚህ በኩል በሊፍቷ በኩል መውጣት ይቻላል ማለት ነው በዚህ ሁኔታ አልহামዱሊላህ በአሪፍ ሁኔታ መስጂዳችን እየተገነባ ነው ያለው ማለት ነው ስሜ ካሚል ነስሩ ይባላል የልደታ ክፍለ ከተማ እስልምና ጉዳዮች ምክር ቤት ስራ አስፈጻሚ እንደዚህም ደግሞ እስላማዊ ተቋማት ዘርፍ ተጠሪ ነኝ ያው አሊፍ መስጂድ በወረዳ 8 በክፍለ ከተማችን በወረዳ 8 የሚገኝ መስጂድ ነው ይህ መስጂድ ትልቅ ታሪክ ያለው ብዙ መስዋዕትነት የተከፈለለት የተቋቋመው በ2002 ኦልሞስት አሁን ወደ 18 አመት አካባቢ ሆኖታል በመሃል በጣም ብዙ ቻሌንጆችን ብዙ ውጣ ውረዶችን ያሳለፈ ታሪካዊ መስጂድ ነው እዚህ አካባቢ ያለው ማህበረሰብ መስጊድ
ያለው አይደለም። በአካባቢ በወረዳው ላይ ካሉ 2 መስጂዶቹ አንዱ ለአካባቢው ማህበረሰብ ብቸኛ መስጊድ ነው ብንል ያው ግልጽ ነው እና እዚህ አካባቢ መስጊድ ለማቆም ብዙ ውጣ ውረዶችን አይተዋል። ብዙ እገዳዎችን፣ ካርታ ማምከን መስጊዱ እንዳይቆም እዚህ አካባቢ የተለያዩ አካላቶች መስጊዱ እዚህ አካባቢ እንዳይመሰረትና እንዳይኖር እግድ እስከ ማስወጣት ድረስ በመሃል መስጊዱ ከተቋቋመ በኋላ በ2007 እና በ2008 አካባቢ 1 ዓመት ከ6 ወር አካባቢ መስጊዱ የተዘጋበት የታሸገበት ሂደት አሳልፏል። ከዛ በፊት ደግሞ መስጊድ ስላልነበራቸው በኪራይ ቤት ረዥም ጊዜ አሳልፏል እና ይህ መስጊድ በጣም ብዙ ቻሌንጅ፣ ብዙ ውጣ ውረድ እስከ ከፍተኛ ባለስልጣኖች ጉዳዩን ገብቶበት መጨረሻ ላይ የአዲስ አበባ መጅሊስ ባደረገው ጥረት አካባቢው ማህበረሰብ በማስተባበር ኮሚቴዎቹ ከፍተኛ ተጋድሎ አድርጎ እዚህ ደረጃ ላይ መድረስ ችሏል ማለት ነው። አሪፍ ነው። አንደኛው ለሰውም እና ከሰፈሩም ካለው ሁኔታ ነው ይሄ ፍጥነት የተፈለገው። ለአለሁ ያው ሰፈሩ እንደሚታወቀው ሌላ መስጊድ ብዙም የለም። ነጃሺም ትንሽ ራቅ ይላል። ወደዚህ ብዙ መስጊድ የለም። ሁዳ ነው አለፍ ብሎ በዚህ በኩል አባድር መስጊድ ነው። አካባቢው ብዙ መስጊድ የለም። ስለዚህ ፍጥነቱም የተፈለገው ለዛ ነው እና ጀማዓዎቻችንም አልহামዱሊላህ በጥሩ ሁኔታና በደስታ ነው እስካሁን ድረስ በዚህ ሁኔታ አለን። በዚህ ሁኔታ እያስኬድ ነው ማለት ነው። የአካባቢው ማህበረሰብ ያለው ስሜት ይሄ ነገር በእንደዚህ አይነት ደረጃ ይቆማል የሚል እንትን አልነበረም። አሁን የተመቻቸ ሁኔታ ሲመጣ መጅሊሱም የሚያሰራ መንገድ ይዞ ሲመጣ በጣም በፍጥነት አሊፍ አካባቢ ያሉ ጀማዎች እንደሚታወቀው እንኳን ለዚህ ለራሳቸው አካባቢ አይደለም ለብዙ ቦታ ላይ ለመስጊዶች፣ ለመድረሳዎች፣ ለተለያየ በጎ አድራጎት ላይ ከፍተኛ አስተዋጽኦ የሚያደርግ ያለበት ጀማ አካባቢ ነውና ይሄም የምታዩት አሁን በዚህ ደረጃ የምታዩት በፍጥነት የተሰራ ነው። በጣም ብዙ ጊዜ እንትን ያለው እና ሰው ብዙም ሳይወተወት በራሱ ጊዜ እየተነሳሳ ያለምንም መቋረጥ ከተጀመረ ጀምሮ 1 ዓመት ከምናምን ነው እስካሁን በጥሩ ሁኔታ እየሄደ ነው። በአጭር ጊዜም ደግሞ ተጠናቆ ለምርቃት ይበቃል የሚል ተስፋ አለን ኢንሻአላህ። አካባቢው ማህበረሰብ ተስፋው እንደዚሁም ደግሞ መስጊድ እዚህ አካባቢ ያሳለፈው ትልቅ እንትን ስለነበረ በጣም ተሳታፊ ነው። ግንባታውም ላይ በሁለንተናዊ ሁኔታ በጣም ተሳታፊ ነው። በጣም ደስተኛ ነው የአካባቢው ማህበረሰብ። መጅሊሶቻችንም ያው ወንድሞቻችን ናቸው። ሁሌም ይመጣሉ፣ ያዩናል፣ ይጎበኙናል፣ ይመጣሉ። አብዛኛው ሰዓት እዚሁ ነው የሚገኙት ይመስለኛል። ለአለሁ ኢማማችንም የወረዳው መጅሊስ ናቸው። በዛ ሁኔታ የመጅሊስ ክትትል አልহামዱሊላህ በአሪፍ ሁኔታ ነው መጥቶ መስጂዳችን ኮሚቴውም ሐጂ ፋድል የመጅሊስ አካል ነው። እነሱም እንትኖች ይመጣሉ፣ ከኡስታዝ ጋር ግንኙነት አላቸው። በአሪፍ ሁኔታ እየተከታተሉ ነው። አልহামዱሊላህ ረብል ዓለሚን። ወላሂ አላህ ኸይር ጀዛቸውን ይክፈላቸው። ያው መስጂድ ዋናው ግንባታ ባለፈውም እየተናገርኩ ነበር። ዋናው ግንባታ አይደለም። ለሁሉም ኡማ ቢሆን እኛው መልእክት ግንባታው ላይ አይደለም መትከር አለብን። ሁሉም ጋር የትም ቢሆን ክፍለ ሀገርም ይሁን ከተማው ላይ ዋናው ኡመቱ ላይ ነው መስራት ያለብን ባይ ነኝ። إنما يعمر مساجد الله من آمن بالله واليوم الآخر وأقام الصلاة وآتى الزكاة ولم يخش إلا الله ነው። ስለዚህ መስጂድን ማሳመር ማለት በግንባታና ወይንም በቀለማት አይደለም። ይሄንን ብዙ ዓሊሞችም እንደሚተረጉሙት ዋናው ውስጡ ላይ ያለው ሰውን፣ ወጣቱን፣ ኡመቱን ከኋላ ያሉትን ያለፉትንም ትልልቆችም አባቶችም አንድ አድርጎ በጥሩ ሁኔታ ይዞ መሄድ ነው ዋናው መስጂድ ግንባታ ውስጡ ላይ ያለው ነገር ነውና የመስጂዳችን አልহামዱሊላህ ኮሚቴዎችም አላህ ኸይር ጀዛቸውን ይክፈላቸው፣ ኢማሞችም ሁሉም በአንድነት ሆኖ አሪፍ ሁኔታ እየሄደ ነው። ሁሉንም አላህ ኸይር ጀዛ ይክፈላቸው፣ ከመጅሊሱም ከሁሉም ኢንሻአላህ አላህ ሁሉንም ኸይር ጀዛውን ይክፈለው። ዋናው ግን ከላይም ከታችም ሁሉም ቦታ መጅሊስም ይሁን ታችም ያለው ኡመት መስጂዱም ውስጥ ያለው በዋናነት ኡማ ላይ ማትከር እንዳለበት አደራ ማለት ፈልጋለሁ።
ደግሞ የምንገኘው እዚያው ቀደም ሲል የነበርንበት ወረዳ ላይ ነገር ግን በሌላ መስጂድ ውስጥ ነው የምንገኘው። ነጃሺ መስጂድ ይባላል። ይህንን በተመለከተ ደግሞ የክፍለ ከተማው እስልምና ጉዳዮች ምክር ቤት ዋና ስራ አስፈጻሚ የሆኑት ኡስታዝ ሱልጣን ቱሬ እዚህ ከኔ ጋር ይገኛሉ። አንዳንድ ጉዳዮችን ከእሳቸው ጋር እያነሳን እንቀጥላለን። ኡስታዝ በድጋሚ ፈቃደኛ ስለሆኑ ጀዛከላህ አመሰግናለሁ። እስኪ ስለዚህ መስጂድ አንዳንድ ጉዳዮችን። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ ይሄ መስጂድ ወረዳ 8 ላይ ከሚገኙ መስጂዶች አንዱ ነው። ሁለት መስጂዶች አሉ። አንዱ ቀደም ሲል ያየነው የአሊፍ መስጂድ ነው። ሁለተኛው ደግሞ የነጃሺ መስጂድ ነው። የነጃሺ መስጂድ ቀደም ሲል ያው በአካባቢ ማህበረሰብ አንድ የሆነ ግለሰብ ወቅፍ ሰጥቶት ወደ 370 ካሬ የሚሆን ቦታ ላይ ኦልሞስት ከ20 ዓመታት በፊት የተቆረቆረ መስጂድ ነው። ነገር ግን አሁን የምናየው መስጂድን አሁን ባለበት ቁመና ለመገንባት ያው ከአንድ አህለል ኸይር ጋር በመተባበር የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከልዳ ክፍለ ከተማ እስልምና ጉዳዮች ጋር በመነጋገር ግንባታ የተጀመረበት መስጂድ ነው። ኦልሞስት ከተጀመረ 1 ዓመት ተኩል አካባቢ ሆኖታል። አሁን እንደምናየው ወደ ማንጠላቅ ላይ ነው የደረሰው፣ ፊኒሺንግ ላይ ነው ያለው ማለት ነው። አህመድ ሐሰን እላለሁ። ልደታ ክፍለ ከተማ ውስጥ ነዋሪ ነኝ። መስጂዳችን የተጀመረው ከ20 ዓመት በፊት ነው። ሀጅ ነሻጃሽ የሚባሉ ነዋሪ ነበሩ እዚህ። ኦልሞስት እነሱ ልጆቻቸውን ካስፈቅዱ በኋላ ወቅፍ እንሰጣለን ብለው ወቅፍ ሰጡ። ከ18 ዓመት በላይ በሰርቪስ ቤት ውስጥ ነበር የሚሰገድ የነበረው እና አንድ ወንድማችን አወያይተ ነው ይህንን መስራት ፈልጋለሁ፣ አባቴን መስራት ስለሚፈልግ ይህን ነገር መጀመር እንችላለን አለ። ከአዲስ አበባ እስልምና ጉዳዮች ተወካይ አቶ መሐመድ ወርቁም ነበረ። ከእሱ ጋር በመነጋገር ባህላዊ እርዳታ ጀመር ነው። እንደ ክፍለ ከተማ ያው ስናይ ከወረዳ 1 ጀምሮ 10 ወረዳዎች አሉን። ኦልሞስት ሁሉም ወረዳዎች ላይ ባለ መልኩ የልማት ስራዎች አሉን። ወረዳ 2 ላይ ለምሳሌ የአንድ መስጂድ ትልቅ መስጂድ ሸደዲ ዑስማን ብን አፋን መስጂድን በጣም ትልቅ የሆነ መስጂድ እየገነባን ነው ያለነው። ኦልሞስት እሱም ፊኒሺንግ ላይ ነው ያለው። ወረዳ 3 ላይ ስንመጣ የኮካ መስጂድ ላይ በቅርቡ ባለፈው ረመዳን የተመረቀ የመጸዳጃ ቤት የውዱ ቦታዎች ስፍራዎችን የማልማት ስራ ተሰርቷል። ወረዳ 3 ዑመር ብን ኸጣብ መስጂድ ላይ ደግሞ ቀደም ሲል ሀጂ ሱልጣን አማን ኢባ ያስጀመሩት ትልቅ የሆነ እስላማዊ ማዕከል አለን። በርካታ አገልግሎት የሚሰጥ የሆነ ማዕከል ነው። ወረዳ 3 ላይ ሁለቱም ቦታዎች ላይ ያሉ ማለት ነው። እንደ አጠቃላይ በክፍለ ከተማችን ያሉ እስላማዊ ተቋሞች በአሁኑ ሰዓት ላይ ያው ግንባታ ላይ ያሉት እየተጠናቀ ያለ መድረሳ ለምሳሌ ዑመር ኢብኑ ኸጣብ 26 እሱም ተጠናቆ አገልግሎት መስጠት ጀምሯል እና ወረዳ 5 ላይ በቅርቡ የገነባ ነው ጊዜያዊ የሆነ መስጂድ ነው የኢማም ዘሚል መስጂድ። ኢንሻአላህ አሁን ዲዛይን ጨርሰን ሁሉ ነገር አጠናቀናል። የአላህ ፍቃድ ከሆነ በቅርቡ አዲሱ መስጂድ ግንባታ ዋናው መስጂድ ግንባታ የሚጀምር በተጨባጭ ይፈጠራል በአላህ ሱብሓነሁ ወተዓላ ፍቃድ። ወረዳ 6 ላይ ቅድም ያለው መስጂድ አዲስ የሆነ መስጂድ የምንረከብበት ነው። ወረዳው ላይ መስጂድ የለንም። አሁን ላይ ኢንሻአላህ የምንረከብበት ተጨባጭ በዚህ 2-3 ቀን ውስጥ ኢንሻአላህ ይኖራል ብለን ተስፋ እናደርጋለን። ወረዳ 7 ላይ የአባድር ትምህርት ቤትን ፕሮጀክት ያስጀመርንበት ነው። ዛሬ ጠዋት የጀመርንበት ነው። ትልቅ የሆነ ፕሮጀክት ነው። ትምህርት ቤቱ ያለበት ተጨባጭን አይተናል። ያንን ወደ ዋናው ተገቢ ወደ ሆነው አቋም የሚመለስበትን መንገድ የምንፈጥርበት ነው። ወረዳ 8 ላይ እንገኛለን። ይሄ ወረዳ 8 አሊፍ መስጂድና ነጃሺን ያሉ ሁለቱም ላይ የልማት ስራዎች አሉን። ወልሐምዱሊላህ ወረዳ 10 ላይ ቅድም ያየነው የአቅመ ደካሞችን ቤት የምንገናበት ተጨባጭ ነው ያለው ኢንሻአላህ። እነዚህ ናቸው እንግዲህ እንደ ክፍለ ከተማ እየሰራናቸው ያሉት። ይሄ አካባቢ እንደሚታወቀው ሰፊ የሆነ ወረዳ ነው። በጣም ሰፊ የሆነ ወረዳ ነው። በክፍለ ከተማችን ላይ ከሚገኙ ሰፋፊ ወረዳዎች አንዱ ነው። በወረዳዎቹ ላይ ያሉት 2 መስጂዶች ናቸው። እዚህ አካባቢ ደግሞ ሌላ መስጂድ የለም። እንደምታውቀው አካባቢ በኮሪደር ያሸበረቀበት ሰፈር ነው። ከአስፋልት ብዙም የሚርቅ የሆነ መስጂድ አይደለም። በርካታ የሆነ ነዋሪ ያለበት መስጂድ ነውና ይሄ መስጂድ የሚሰጠው አገልግሎት በጣም ከፍተኛ ነው የሚሆነው። ከዛ ውጪ መስጂዱ ላይ በርካታ የሆኑ ተማሪዎች የሚቀሩበት፣ ከዛ ውጪ ወደፊት አላህ ሱብሓነሁ ወተዓላ ፍቃድ ከሆነ በአዳሪ ደረጃ የአላህ ሱብሓነሁ ወተዓላ ፍቃድ ከሆነ ተማሪዎች እዚሁ እያደሩ ሒፍዝ የሚሐፍዙበት እንዲሁም ደግሞ ዲናቸውን የሚቀስሙበት የሆነ ፕሮጀክት የተቀረጸበት ማደሪያ ሁሉ የተዘጋጀበት የሆነ መስጂድ ነውና ኢንሻአላህ ትልቅ የሆነ ማህበራዊ አገልግሎት ለህዝበ ሙስሊሙ ልጆችን የሚታን አሁን ትምህርት ቤቶች ያሉት ሰላት መስገጃ አለ። 3ኛ ፎቅ ላይ ደግሞ ላይብራሪ አለ። ሁሉንም ያካተተ ባጠገቡም ትምህርት ቤት ስላለ ማንኛውም ተማሪዎች ገብተው መጠቀም የሚችሉበት አይቲ ክላስ ያለው ላይብራሪ አለ። በ4ኛው ፎቅ ላይ ደግሞ የሂፍዝ ማዕከል አለ። እስከ 50 ሰዎችን በአንድ ሂፍዝ ማስያዝ የሚችል እዛው እያደሩ ጀስት እዛው መሆን የሚችል አዳሪ ትምህርት ቤት አዘጋጅተናል። በጣም ጥሩ።
እንደ አጋጣሚ ሆኖ የልደታ ክፍለ ከተማ በርካታ የሆኑ ክፍለ ከተሞች የሚያዋስኑት ክፍለ ከተማ ነው። ኮልፌ ያዋስነናል፣ በዚህ ጋር አዲስ ከተማ ያዋስነናል፣ በላይ ደግሞ አራዳ ያዋስነናል። ብዙዎቹ እንዲህ በዚህ ጋር ደግሞ የቂርቆስ የሚያዋስነው ማነው ንፋስ ስልክ ክፍለ ከተማ የሚያዋስነው የሆነ በዛ ደግሞ በላይ ደግሞ ቂርቆስ የሚያዋስነው ነው። በርካቶችን ብናይ ምናልባት ለማታ ላይ ቤታቸው ገብተው ሲያድሩ ውሏቸው ግን እኛ ክፍለ ከተማ ላይ በአብዛኛው ማለት ነውና ይሄ ክፍለ ከተማ ላይ የሚሰሩ አብዛኛዎቹ ስራዎች በሁሉም ክፍለ ከተማ የሚገኙ ሙስሊሞች በትብብር የሚሰሯቸው የልማት ስራዎች ናቸውና አንደኛ እኛ እድለኛ ነን ብለን እናስባለን። በዚህ ሁሉም ክፍለ ከተማ ላይ ያሉ ወንድሞች እህቶች የሚሳተፉባቸው የመልካም ስራዎች ስለሆኑ ማለት ነውና በጣም የሚገርመው በምንሰራቸው የልማት ስራዎች ላይ ወንዶች ብቻ ሳይሆን ሴቶችም ከትልቅ የሆነ ተሳትፎ የሚያደርጉባቸው ስራዎች ናቸው ያሉት። አንዳንድ ቦታዎች ላይ ወርቃቸውን ሁሉ አጥቶ ያላቸውን ብር የሰጡበት ተጨባጭ ነው ያሉ የምንገነባቸው መስጂዶችና መድረሳዎች እንዲሁም እስላማዊ ማዕከላቶች ላይ ማለት ነው። ስለዚህ በዚህ እንግዲህ ይሄ የኸይር ስራ በነገራችን ላይ ይታደሉታል እንጂ መቼም በጣም ትልቅ የሆነ ስጦታ ነው አላህ ጀለ ወዐላ በመረጣቸው ባሮች የሚሰጠው ስራ ነውና በመልካም ስራዎች ላይ መሳተፍ እያንዳንዳችን በግለሰብ ደረጃ በተቋም ደረጃ ደግሞ ያሉ የእስላማዊ ተቋሞች መንግስታዊም ቢሆኑ ተቋሞች ያላቸው ድርሻ ትልቅ መሆን አለበት ብለን እና ለምሳሌ መንግስታዊ ተቋማት በምንሰራቸው ስራዎች ላይ እነሱን ሳናልፍ እዚህ አንደርስም። ምክንያቱም ፍቃድ ከነሱ ነው የምንጠይቀው። የተለያዩ ክትትሎች ይኖራሉ። የነሱ እገዛ፣ የመሬት ጉዳይ አለ፣ የግንባታ ጉዳይ ከነሱ ጋር የተያያዘ ነው። ከዛ ውጭ ደግሞ አንዳንድ ጊዜ ደግሞ ከኛ ጋር በሚኖራቸው መልካም የሆነ ግንኙነትም እንደዚሁ እገዛዎች፣ የቢሮክራሲዎች እንዳይኖሩብን ከፍተኛ የሆነ እገዛ ያደርጋሉ። ይሄ ደግሞ ከሀገር ልማት ጋር የተያያዘ ነው። በነገራችን ላይ ልጆች በመልካም ስነምግባር አንጸው እንዲያድጉ ማድረግ አንዱ መንግስት የሚፈልገው ነው እና አምራች ኃይል እንዲኖር የልማት አጋር የሆነ ማህበረሰብ እንዲኖር የሃይማኖት ተቋማት የሚጫወቱት ሚና ታላቅ ነው። በተለይ ደግሞ እንደ ኢስላም ደግሞ የእስልምና ጉዳዮች ምክር ቤታችን በሁሉም መስጂዶች ላይ እየሰራ ያለው የልማት እንቅስቃሴ እንዲሁም ደግሞ ማህበረሰቡን የሚያግዙ የተለያዩ የድጋፍ ስራዎች መንግስት ላይ ትልቅ የሆነ ጫና የሚያቃሉ ናቸውና ሁሉም ትንሽ ትልቅ ሳንል ሴት ወንድ ሳንል ሁሉም ሰው በእንደዚህ አይነት መልካም ስራዎች ላይ ተሳታፊዎች እንዲሆኑና እኔ ለምሳሌ የሆነ ቦታ ላይ ሄጄ ስሰግድ ያ መስጂድ የሰፈሩ ማህበረሰብ ብቻ አይደለም የሁላችንም ነውና እኔ እዛ ቦታ ላይ ስሰግድ ደስተኛ መሆን መቻል አለብኝ። ሁሉን ነገር ማግኘት አለብኝና ያ ማድረግ የምንችለው እዚህ ጋር ያለው ሰው ብቻ ሳይሆን ሌሎች ቦታዎች ላይ ያሉ ሰዎችን በዚህ ላይ ማገዝ፣ መተባበር፣ መርዳት ሲችሉና ሁሉም ሰው በዚህ መልካም ስራ ላይ በግንባር ቀደም ደረጃ ሆኖ መካፈል መቻል አለበት። በተቻለ መጠን ደግሞ የሚሰሩ ሰዎችን ማገዝ በእውቀት ሊሆን ይችላል፣ በሞራል ሊሆን ይችላል፣ በዱዓ ሊሆን ይችላል። እንቅፋት ደግሞ ባለመሆን ጥንቃቄ መደረግ መቻል አለበት ነው ማለት እንፈልገው። ባረከላሁ ፊኩም። እና ምስጋና ነው፣ ከፍተኛ ምስጋና ነው። አዲስ አበባ እስልምና ጉዳዮች ካጠገባችን አልተለየም። በተለይ በመሐመድ ወርቁ በኩል የሚሰጠን ድጋፍ መቶ እስካሁን በየዕለቱ ቀን በሚያስፈልገንም ጊዜ ይደርስልናል። ሁሉ ነገር በሰላም እያለፈ ነው። ለትብብሩ በጣም እናመሰግናለን። በራችሁ ተመልካቾቻችን በልደታ ክፍለ ከተማ ስናደርጋቸው የነበሩት የልማት ቅኝቶች በተለያዩ ቦታዎች ተዘዋውረን ያየናቸው እነዚህን ይመስላሉ። ምናልባት ሌሎች ጉዳዮች ሲኖሩ ተመልሰን የምናደርሳችሁ ነው የሚሆነው። ለዛሬው ግን በአላህ ሱብሓነሁ ወተዓላ ፍቃድ እዚህ ላይ እናበቃለን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ኡስታዝ ከልብ አድርገን ያመሰግናል። ሹክራን ጀዛኩሙላህ ባረከላሁ ፊኩም ሹክራን